ልብ የሚያሳር አንጀት የሚያደብን ጥቃት ደም ስደረስ ገብቶ የሚፋጅ አስቀምጥ ማስተኛ ጥቃት አጥንት ስር ገብቶ የሚፋጅ ጥቃት መድብል ካሌብን እኮ እንዳይነሳ አድርገን ካላጋደምነው በቀር የለት ተለት ስጋታችን እኮ ነው። ደሞ ከመቼ ነው ቂጣቸው የገጠመው? ኧረ እባክሽ እኔ ከማንም አልገጠመም ራሱን ችሎ ነው ያለው። ይልቅ ይሄ ነገር የተሻለ ህክምና ሳያስፈልገው አይቀርም። ለምን አትታዩ? እሺ ታዩአለሁ። በእኔ ሰበብ ንጹህ ልቧ ቆስሎ በቀል ያረገዘ ይመስለኛል። እንዴት ባረጋጋት ይሻለኛል? እንዴት ብዬ የድሮ ሳቋን ልመልሰው? Señorita, ለማንኛውም ከካሌብ አመልጣለሁ ብለሽ ሁለተኛ እንዳትሞክሪ። እንደዚህ አይነት የጅል ውሳኔ ወሰንሽ ቀን በራሴ ሴት አርጊ ነው የምገልሽ። ካሌብ ነው ያልከው? ቆይ ካሌብ ነው እንደዚህ ያደረገው? ትንሽ የትምህርት ነው ስጣሪ የተባለው። እኛም ደግሞ ትንሽ የትምህርት ነው የሰጠንሽ። አነሰብሽ ሲኖሪታ? ወይኔ ጉዴ! ቆይ ምን አይነት ወጥመድ ውስጥ ነው የገባሁት? እሱም ማሰብ የነበረብሽ ትዳርሽን ከመፍታትሽ በፊት ነበር። ከዚህ በኋላ የታዘሽው ቀጥ ለጥ ብለሽ ታደርጊያታለሽ። ያለበለዚያ ግን ህይወትሽን ምስቅልቅሉ ነው የማወጣው። ተግባባን? ጎበዝና ጥሩ ተማሪ ትመስላለች። እያት ምጡቅ ነች አይደል? ያው ድጋሚ አጠፋለሁ ካልሽ ግን ነሽ አይደል? ምንም አላደረግሽም አይደል? ቆይ ታውቂዋለሽ እንዴ? ኧረ እኔ አላውቀውም መድብል። በቃ የሰፈር ዱርዬ ሌባ ይሆናል። መድብል ቆይ አንተ እንዴት ደረስክልኝ? እኔማ ከርቀት አየሁሽና እኮ ልደርስብሽ እየመጣሁ ነበረ። በመሀል የተከሰተ እንዴ ባትደርስልኝስ? መድብል ባትደርስልኝስ? ትንሽ ሁሌ ከጎንሽ ነኝ። አይዞሽ ደህና ነሽ አይደል? አይዞሽ በቃ ግብረ አበሮች ሊሆኑ ስለሚችሉ እንሂድ።
ከዚህ ቤት ጣራ ስር ህይወት በጣም ግራ ታጋባለች። ምናልባት በዚች አጭር ጊዜ እነሱ ለዓመታት የኖሩት እውነት እኔ በቀላሉ እንዲገባኝ ፈልጌ ይሆናል ነው ወይስ አረዳዴ ላይ ችግር አለ? የኔ ትንሽዬ ወፍ በወጥመድ እንደተያዘች እርግብ መስላ ነው የምትታየኝ። በእርግጥ ፍቅርና ልባዊ መቀራረብ ባይኖርባት ኑሮ ዝም አትልም ነበር። ይኸው ተቀብለው የኖረች አይደል? ከተስማማት እሷ ፍቃዷ ከሆነ የግድ እኔ ደግሞ ፍቃዷን ማክበር አለብኝ። ግን ደግሞ እኮ ቅድስት እህቴ ነች። ያውም ደግሞ ልክ እንዳይኔ ብሌን የምሳሳላት እህቴ። ምንም እንድትሆንብኝ አልፈልግም። እሷ እዚህ ምድር ላይ አሉ የተባሉ መልካም ነገሮች በሙሉ የሚገባት ሴት ናት። ለዚህ ነው የምጨነቅላት፣ ለዚህ ነው የምሳሳላት። ስለዚህ ለሷ ስል እዚህ ቤት ካሉ ሰዎች ጋር በክፉ ዓይን መታየት ማቆም አለብኝ። በተቻለ መጠን ቀርቤ ባቃቸው ጥሩ ነው። በእርግጥ እኮ ሁሉም ክፉ እንዳልሆኑ ይሰማኛል። ምናልባት እኔ ለቅድስቴ ስለምሳሳላት አሁን ባለችበት ህይወት ልክ ያልሆነ ሸክም ተሸክማ እንደምትኖር ተሰምቶኝ ተቆርቆሬላት ሊሆን ይችላል። ሸክሟን ማቅለል እንዳለብኝ ይሰማኛል። አዎ በዚህ ዕድሜዋ ይሄን ያህል የቤተሰብ ኃላፊነት ተቀብላ መኖሯ ውበቷን ያለ ዕድሜዋ ያረግፈዋል፣ ልቧን ያዝለዋል፣ ህይወቷን ጨለማ ያደርገዋል። ህይወትን በጨለማ ገጿ ብቻ ተዋውቃት የነገ ተስፋ እንዲመክን ተስፋ ቢስ እንድትሆንብኝ አልፈልግም። ለዚህ ነው ልረዳት ላግዛት ብቻ የምፈልገው። አዎ የኔ ትንሽዬ ወፍ ላግዛት እፈልጋለሁ። ምን ነው ዛሬ ደግሞ ሰላም ታቀረ እንዴ? ሁሉንም ነገር አስቀድመህ ታውቅ ነበር። ምን አዲስ ነገር ተፈጥሮ ነው? ታሬ አሁን ድብብቆሽን ተው። ካንተ ስምሪት ውጪ ይሄ ነገር እንደማይሆን በደንብ አውቃለሁ። ይቅርታ፣ ስለምን እንደምታወሪ ግን አልገባኝም። ባካ አሁን ይሄ ነገር ካንተ እውቅና ውጪ ይሆን አታስመስለው። እንግዲህ የምትናገሪው ነገር ካለ ንገሪ። ደውለሽ እፈልጋለሁ ያልሽኝ በማላውቀው ነገር ልትወቅሺ ነው? እንደታገትኩና በጨለማ ክፍል ታስሬ በዛ በረዶ ቀዝቃዛ በሆነ ክፍል ውስጥ ውሃ እየተደፋብኝ ስሰቃይ ወይኔ ማህሌት እድሌ ጠማማነት እና ይሄን ነው አላውቅም የምትለኝ? ተረጋጊ ማህሌት። ስለዚህ ጉዳይ ቀድሜ ባውቅ ኖሮ አሳልፌ እንደማልሰጥሽ ታውቂ ነበር። ሌሎች ሰዎች በማላውቀው ምክንያት ያጠመዱ መስሎኝ ነበር። ከዛ ከሆኑ ሰዓታት በኋላ የካሌብ ሰዎች ከካሌብ የመጣ ትዕዛዝ እንደሆነ ነግረው ነው ያስወጡኝ። ለዚህ ነው ትናንት ካሌብ ደውሎ የደነፋብኝ። ምን ብሎ? አፍንጫ ስር ያለች ሴት ካንተ ብዙ እርምጃ ስትጓዝ አንተ ምን እየሰራ ነው ብሎ ደነፋብኝ። የተለመደውን ዘለፋ ጨመረው እንጂ አንቺን ያለኛ አልመሰለኝም ነበር። ከምር ነው? ምንም የምታውቀው ነገር የለም? ቆይ እኔ የምለው የካሌብ ሰዎች እኔና አንቺ ብቻ ነው እንደምንመስልሽ? ለማንኛውም ግን ሁለተኛ እንዲህ አይነት የሞኛ ሐሳብ እንዳይደገምሽ እሺ? ብርድ ነገር ሳይመተኝ አልቀረም። ደረቴና ጀርባ አካባቢ ውጋት ይዞኛል። ወደ ሐኪም ቤት መሄድ አለብኝ። መጀመሪያ አንድ የምትፈጽሚው ጉዳይ አለ። የምን ጉዳይ? እሺ መድብል ልትወጣ ነው እንዴ? ልወጣ ነበር። አንድ አስቸኳይ ጉዳይ አለኝ። ምን ነው ፈለግሽ? አዎ ካልቸኮልካ እንዴ? የፈለገ ብቸኩልስ መቼም ከእናንተ ከቤተሰቦች የሚበልጥልኝ ጉዳይ የለም። ምንድነው እሱ? ቅድስት የተፈጠረ ችግር አለ? አዎ መድብል፣ ትንሽ የምንወያይበት ጉዳይ አለን። ምንድነው እሱ? ቅድስት ምን ተፈጠረ? አይ እስከ ዛሬም ብሩኬ ትንሽ ጠንካራ ይበል ብዬ ነው ዝም ያልኩት። አሁን ግን ስለ ማህሌት ማውራት አለብን። ማህሌት? ቅድስት ደግሞ ይሄ ምን ማለት ነው?
ምን እያልክ ነው ታረቀኝ? እንዴ አመመኝ እያልኩ ከዚህ ከተደረገብኝ ነገር ሳላገግም እንዴት ነው ለአዲስ ሚሽን የምታዘጋጀኝ? ከኔ የመጣ ትዕዛዝ አይደለም። ታረቀኝ። አሁን አንተ ራሱ ለኔ ምንም ጥሩ አመለካከት የለህም። ካንቺ ጋር ግላዊ ጥላቻ ወይንም ፍቅር የለብኝም። እኔም እንዳንቺ ታዛዥ ነኝ። ምን አድርግ እንደምትይኝ አልገባኝም። ትንሽ እንኳን አዘኔታ ቢኖር ቢያንስ እንደ ሰው እንኳን ልትረዳኝ ትሞክር ነበር። ቢያንስ እንኳን እስካገግም። ማህሌት፣ ይህ መፋጠጥሽና ትዕቢትሽ ከዚህ በላይ ሊያስቀጣሽ ይችል ነበር። ከዚህ በኋላ ከኔ ጋር ስትነጋገሪ እያንዳንዷ ጉዳያችንን ሪከርድ አድርጌ ለካሌብ ሪፖርት ማድረግ ጀምራለሁ። ምን ታሬ? እኔ እኮ እንደዛ ማለት አይደለም። እባክህን ታሬ እንደዚህ አታድርግ። ለሚሰጥሽ ሚሽንና ትዕዛዝ አቤት ወዴት ብለሽ መፈጸም ካልቻልሽ እኔ ባንቺ ምክንያት ከምወቀስ ይሄኛው አማራጭ ብከተል ይሻለኛል። በፍጹም እንደሱ እንዳታደርግ ታረቅ። እኔ ስሜታዊ ስለሆንኩኝ ነው። በቃ አቅሜ የማይችለው ነገር እኮ ስላጋጠመኝ ነው። ምን ላድርግ? በጣም አስቸጋሪ ሰው ነሽ። በዚህ ስራ እንዳንቺ አይነት ያስቸገረኝ ሰው የለም። ወይ ደግሞ ወደ ሌላ ቡድን እንዲያዘዋውርሽ እንዳትጨርሰው ታሪክ። በዚህ ልክ አስቸገርኩ፣ በጣም ይቅርታ። ከዚህ በኋላ የተሰጠኝ ነገር ለመፈጸም ሞክራለሁ። ለማንኛውም የምትታዩ ነገር ካለ ታዩ። ብር ልኬልሻለሁ። እሺ፣ በጣም አመሰግናለሁ ታሪክ። ውለታህን አልረሳም። ሁሌም በችግሬ ሰዓት ስለደረስክልኝ በጣም አመሰግናለሁ። ምንም አይደል። አሁን ፈጠን ብለሽ ሂጂ። ከዘገየሽ ዱላው ወደ እኔ ነው የሚመጣው። እሺ፣ በቃ ደህና ቆይ። ቻው። ምንም የምትሸሻል አይደለች። እንዴ ዳጣ፣ ይቅርታ በጣም አስደነገጥኩሽ አይደል? እንዴ ምን እሺ ነው? በሰላም በሰላም ነው። ድንገት እኮ በዚህ ጋር ሳልፍ አገኘሁሽና አንድ ጥያቄ ልጠይቅሽ አስቤ ነበረ። አይ እኔን ጥያቄ መጠየቅ በግ ያስቀጣል። አቤት፣ ደግሞ ይህ ምን ማለት ነው? ያው ማለትማ ውሃ ቢወቅጡት እንደሚባለው። እንዲህ ሲባል እንኳን ሰምቼ አላውቅም። ለማንኛውም ካልሽሽ በቃ ደህና ዋይ። እንዴ እንደዛማ ቆሌን ገፈሽን ልጠይቅ ያሰብሽውን ነገር ሳትነግሪኝ ወዴትም ላሽ ማለት የለም። አልመልስልሽም። ብጠይቅኝም መልስ የለኝም አልሽኝ እኮ። እና እንደዛ ብልሽስ? እንዴ ባልመልስስ? ልጠይቅ ያሰብሽን ሳትጠይቂ ልትሄጂ? ካልመለስሽልኝ ምን ዋጋ አለው እንዴ? ዝም ብሎ እኮ ቃል ማባከን ነው ትርፉ። በቃ ለማንኛውም ትቻለሁ። ደህና ያሰብሽውን ነገር ማወቅ አለብኝ። ጠይቂ። ስለዚህ መስማት ፈልጋለሁ። ትሰሚኛለሽ? አሁን ቀጥ ብለሽ ዘር ቤት አጠገቢ አይ የምትይ ከሆነ በጥፊ ብዬ ፊትሽ ወደ ጀርባሽ ነው ማዞርልሽ። እንዴ መንሽ ነው ራሽ አይደለሽ እንዴ? ጠርተሽ ጥያቄ ልጠይቅሻችኝ እንዴ? ምን እንደምታካብጂው? ወይኔ ጉዴ! እንዴ ምን ትመስላለች? እሺ በአንድ ነገር የምንስማማ ከሆነ እጠይቅሻለሁ። የምሄድበት ቦታ አብረን የምንሄድ ከሆነ እምጠይቅሽን ጥያቄ በስነ ስርዓት የምመልሽልኝ ከሆነ እሺ። እሺ በቃ ጠይቂ። ምንድነው? ምን መሰለሽ፣ ያው ቤተሰቡን ሰርፕራይዝ አድርገው አስቤያለሁ እና ደግሞ የሚወዱትን የሚጠሉትን ነገር አላውቅም። አንቺ እንድትነግሪኝ ፈልጌ ነበር። እንዴ ለዚህ ነው እንዴ እስከ ጥፍ ይዛቸው የደረስነው? ይሄማ በጣም ቀላል ጥያቄ ነው። እነግርሻለሁ። እሺ ይኸውልሽ፣ ሁሉም የሚወዱትን አንድ ባንድ አውቃለሁ። እነግርሻለሁ። እሺ አሁን እንሂድ። እሺ እንሂድ። እሺ አይ ግን በምን አግባብ ነው ያቺ ጭራቅ ድጋሚ እዚህ ቤት የመወያያ ርዕስ የሆነችው? ጥቃት መድብል፣ ልብ የሚያሳርር አንጀት የሚያደብል ጥቃት፣ ደም ስር ድረስ ገብቶ የሚፋጅ አስቀምጥ ማስተኛ ጥቃት፣ አጥንት ስር ገብቶ የሚፋጅ ጥቃት መድብል። ቅድስት ተረጋጊ። እሺ ቁጭ በይ መጀመሪያ ተረጋጊ። ግድ የለሽ አይዞሽ።
ተረጋጊ በቃ። ይኸውልህ ብሩክ፣ አንተም ቅድስትም አንቺም የዚህ ቤት አባላት በሙሉ ከአሁን በኋላ የዚችን ነገር ጉዳይ ለእኔ ተው። እኔ በግሌ እኔ ራሴ እወጣዋለሁ። ለእኔ ብቻ ተው። ምን ማለት ነው መድብል? እኛ ህመም አያመንም? እኛ ስቃይ አያሰቃየንም? ይሄ የማይሆን ነገር ነው። ለዚህ ነው መነጋገር አለብን ያልኩህ። ቅድስት፣ ህመም እኮ አያማችሁም አላልኩም። ሁላችን በሆዳችን አፍነን ይዘነው ነው እንጂ ሁላችንም በሆዳችን የማይድን ቁስል አለን። ለዚህ ደግሞ መድኃኒት የሚሆን እኔ ራሴ ቀምሜ እያዘጋጀው። ለህግ ትቅረብ ብለህ አስበህ ከሆነ በጣም ተሞኝተሃል መድብል። ምንም ማስረጃ ምንም ምስክር በሌለበት ለህግ ትቀርባለች ብለህ አስበህ ከሆነ በጣም ተሞኝተሃል። ይሄ የማይሆን ነገር ነው። ቅድስት፣ ይሄ እኔን የሚጠፋኝ ይመስልሻል? ምናልባት እንደዛ አስበህ ከሆነ ብዬ ነው። በፍጹም እንደዛ አላሰብኩም። ታዲያ ዝም እንበል ነው የምትለኝ መድብል? አሁንም እየጎተትክ አምጥተህ ይቅር በሏት ልትለን ነው? ቅድስት፣ ምን ሆነሻል? ኧረ እባክህ ብሩኬ፣ ይህች ልጅ አንድ በላት እስኪ፣ ያረጋጋት የምትሰማ ከሆነ። ታውቂያለሽ፣ በጣም ነው የምታስቂው። አንቺ ግን ማለት ነው ከሩቅ ሳይሽ በጣም ታስፈሪያለሽ፣ ሲቀርብሽ ደግሞ ጥሩ ሰው ነሽ። አንዳንዴ ደግሞ በጣም ታናድጃለሽ። ደግሞ ይሄ ምን ማለት ነው? እኔ የምልሽ ስጦታውን እኔንም ያካትታል? ምን ጥያቄ አለው? አዎ። እንዴ ምን ነው? ምን ሆንሽ? እና የኔንም ስጦታ አብረሽኝ ከገዛሽ ምኑን ሰርፕራይዝ ሆነ? እንደ ሌሎቹ እንዴት ነው እኔ ሰርፕራይዝ የምታደርጊኝ? አንቺ እውነትም በጣም ገና ልጅ ነሽ። አታስቢ፣ እኔ ለሱ አስቤበታለሁ። እንደዛ ከሆነ እሺ። ግን ምንድነው? አሁን ከነገርኩሽ ምኑን ሰርፕራይዝ ሆነ? እኔ አስቤበታለሁ አልኩሽ እኮ። ለካ እሱም አለ። እሺ በቃ ግን ማለት ነው ኪዲን በጣም ነው የጓጓሁት። ስጦታ ምን ሊሆን እንደሚችል የኔ ስጦታ በተለይ ምን ሊሆን እንደሚችል በጣም ነው የጓጓሁት። እስከማ አይ ቤኒች ብሩክ፣ በፍጹም ይቅር አትላትም። በፍጹም ማናችንም ይቅር አንላትም። ግን አትበለኝ መድብል። በዚህ ጉዳይ ላይ ግን የሚያስብል ማለዘቢያ ቃላት መስማት አልፈልግም። መሀሌትን የስራዋን ዋጋ እንድከፍላት ብሩኬ፣ ቅድስት ትንሽ ጊዜ እንድትታገሱኝ ይፈልጋሉ። ትንሽ ጊዜ እኮ። ለምን ጊዜ መስጠት ፈለክ? ከሀገር እስክትወጣ ድረስ፣ ከአይናችን ስር እስክትሰወር ድረስ፣ የምትደበቅበትን ቦታ እስክታመቻች ድረስ ነው? ቅድስት፣ እንደዚህ ስሜታዊ ሆነሽ በምትናገሪው ንግግር ቦታውንና ጊዜውን ያልጠበቀ ውሳኔ እንድወስን እያስገደድሽ ነው። ፕሊዝ ተረጋጊ። ይልቅ አዳምጪ። መድብል፣ አንተ ምንም ማድረግ አይጠበቅብህም። መሆን ያለበትን እኔ ራሴ ያደርጋለሁ። ቅድስት፣ ብሩክ አረባ ካረጋጋት ትችልሽ። ቆይ ምን ልታደርጊ ያስበሽ ነው? እንዲህ እኮ መሆንሽ ለቤተሰቡም ጥሩ አይደለም። በተለይ ደግሞ የብሩክን ስሜት ጠብቂለት። እንዲህ ስትሆኝ እሱ እኮ ይጎዳል። ለብሩክ ያስቤ ነው እስካሁን ድረስ ራሱ ዝም ያልኩት መድብል። ስለዚህ ከእስካሁኑ አይበልጥብሽም። ቅድስት እባክሽ ትንሽ ጊዜ ታገሽ። ትንሽ እኮ። ለምን? ቆይ ጊዜ መስጠት ለምን አስፈለገ መድብል? ይኸውልሽ ቅድስት፣ ካሌብን ለአንዴና ለመጨረሻ ጊዜ ለመጣል የእሷ መኖር ለእኔ ያስፈልገኛል። ካሌብ መድብል፣ እኔ ስለ ካሌብ ምንም አይመለከተኝም፣ አያገባኝም። የእኔ ዋነኛ ጠላት ማህሌት ናት። ስለ እሷ ነው የሚያገባኝ። ብሩኬ፣ በዚህ ጉዳይ እናንተ ተነጋገሩበት። ከኔ ጋር ስመለስ እንነጋገርበታለን። አሁን መሄድ አለብኝ። ሰላም ዋሉ።
አዎ ግን በምክንያት ይመስለኛል። አዎ እሱም አይጠረጠርም። እንዴት ነበር ክራሞት? ተመስገን ነው፣ ጥሩ ነው። ያው ትንሽ የብሩኬ ነገር አሳስቦኛል እንጂ ተመስገን ነው። እሱማ በጣም ከባድ ነገር ነው። ይሄ እኮ እናንተ ባትሆኑ ኖሮ ይሄንን ሸክም ለመሸከም ሌላ ሰው ላይ ቢሆን ኖሮ በጣም ከባድ ነበር። ልክ ነህ። ግን አንተስ እንዴት ነህ? ቤተሰቦች እንዴት ናቸው? ፈጣሪ ይመስገን በጣም ደህና ናቸው። ከዚህ በላይ ደህና የሚሆኑበት ጊዜ ይመጣል። አይዞሽ፣ አይዞ። እኔም ተስፋ አለኝ፣ ደግሞም በአንተ ተማመናለሁ መድብል። እንደዚህ እያልክ ስለምታበረታታኝ በጣም አመሰግናለሁ። ይልቅ አንተ ነህ ለእኔ ብርታት የሆንከኝ። ኧረ ጠፈቀው እባክህ። ሁለታችንም ስንሞጋገስ የተገናኘንበትን ጉዳይ እንዳንረሳው ፈራለሁ። ልክ ነህ። ምን አዲስ ነገር አለ መድብል? ያው መረጃዎቹን በደንብ እያሰባሰብኩ፣ ግን ከንግግር አልፎ ወንጀሉ ሲሰራ የሚያሳይ የቪዲዮ ማስረጃ ምንም እጄ ላይ የለም። በሂደት እጄ ላይ ይገባል። ቢዘገይም ካሌብ ራሱ ተጠልፎ የሚወድቅበትን ስህተት ራሱ ያመቻችላል። እኔም በሱ አምናለሁ። ግን ጊዜ ስንጠብቅ እንዳንቀደም እፈራለሁ። እንዳንቀደም? ዝምታ ውስጥ የታፈነ ህመም ይታየኛል። እንደ ተዳፈነ እሳተ ገሞራ ገንፍሎ ለመውጣት ጊዜ የሚጠብቅ ቁጣና ቁጭት የቀላቀለ ህመም። እንደዛ ይታየኛል። እንዴት ነው ከዚህ ህመም የምገላገለው? ዝም ብዬ ሰዓት በእኔ ሰበብ ንጹህ ልቧ ቆስሎ በቀል ላይ ያረገዘ ይመስለኛል። እንዴት ባረጋጋት ይሻለኛል? እንዴት ብዬ የድሮ ሳቋን ልመልሰው? እወደዋለሁ። ለምወደው ሰው ደግሞ መክፈል ያለብኝን ዋጋ ከፍላለሁ። አፈቅራታለሁ። ለእኔ ብላ በዚህ እድሜዋ ብዙ አደጋ ተጋፍጣለች። ከእንግዲህ ግን ሸክም ላበዛበት አይገባም። ብሩኬ፣ በአንተ የመጣ የማልነደው ተራራ የማልሻገረው አጥር የለም። ቅድስቴ ሙሉ ጤነኛ ሆኜ ለአንቺ ስል ምንም ብሆን ደስ ይለኝ ነበር። ግን በዚህ የጤና አካል በድን ሆኜ ጭንቀት ሳበዛብሽ ማየት ልብ ይሰብራል። አንቺ ቆንጆ የዋህ ርግብ ነሽ። በነፃነት በወጣትነትሽ ሰማይ ያለ ስጋት በደስታና በሰላም መብረር አለብሽ። አዎ አንቺ ደስ ብሎሽ እንድትኖሪ እኔ ከህይወትሽ መውጣት አለብኝ። እንዳንቀደም ስትል የሰጋህበት ነገር አለ? ጠበቃው ካሌብን እኮ እንዳይነሳ አድርገን ካላጋደም ነው በቀር የዕለት ተዕለት ስጋታችን እኮ ነው። እሱ ልክ ነህ። ለአሁኑ ስጋት የሆነ ምክንያት ካለ ብዬ በእኔና በካሌብ ጉዳይ ጠፋል ብለህ ነው? ምንድን ነው እሱ? የትህትና ጉዳይ ተመልሶ ትኩረት ሆኗል። ታማሚው ታክሟል። ግን የእሱ አስፈላጊነት አልታየኝም። ካሌብም ይዘህ አስረክበኝ እያለኝ ነው። ቆይ ለምን ፈልጓት ይሆን? እሱ ለእኔም አልገባኝም። ምናልባት አንተ ስላስመለጥካት ክብሩ ስለተነካ ወደ ድሮ ክብሩ ለመመለስ ወይንም ደግሞ አንተን እንደ ድሮ ሎሌ ለማድረግና ለማዘዝ ፈልጎ ሊሆን ይችል፣ ወይስ ደግሞ ሌላ ታካሚ? ምናልባት ከጠቀስካቸው ውስጥ አንዱ ሊሆን ይችላል።
ወይም ደግሞ ሁሉም ተዛማጅ ሊሆን ይችላል። አዎ ልክ ነህ። እንዳውም ይሄ አሳማኝ ነው። ስለዚህ መጠንቀቅ ሳያሻ አይቀርም። እንዳትዘናጋ። ዛሬ ግን ገራሚ ስጦታ ነው የገዛነው። ዳጣዬ በጣም አመሰግናለሁ። እሺ የምር አንቺ ባታግዢ ኖሮ እኮ ይሄን ሁሉ ነገር ማድረግ አልችልም ነበር። ኧረ በእናትሽ ዳጣዬ ነው። እኔ የምልሽ በእናትሽ የእኔን ስጦታ በጫፍ በኩል ከፍተሽ አሳየኝ። ዳጣ ልጅ ሆንሽ እኮ በጣም ጥቂጥዬ ልጅ ሆንሽ። ተረጋጊ እንጂ። ትንሽ እኮ ነው ያልኩት፣ ትንሽ። ዳጣ አታናጅኝ እንዴ! በአንድ ቀን ልትደፊ ነው እንዴ? ያለም እንዴት እንደነፋቴ እንደሚነፋ ነገር ንፍት ያርግሽ። ደግሞ ይኸውልሽ ቅድም ቆንጆ አድርጌሽ ነበር ስንገባ ለቅድስትዬ አምልጦኝ ልነግራት ነበር። የምርሽን ነው እንዴ? ትልቅ ጉድ እኮ ነው ይሄ፣ ከጉድም በላይ። እንግዲህ እኔ ሚስጥር መያዝ አልችልም። በቃ ተፈጥሮኝ ነው። ምንም አትቀጭም። እንግዲህ አመልጠኛ ምን ላድርግ ብለሽ ነው? በነገራችን ላይ እኔ ሚስጥር መያዝ ምናምን አልችልበትም። እኔ የመጣልኝ ነው የማወራው። ለአንቺ ሆነሽብኝ ነው ዛሬ ራሱ በጣም ያያዝኩት እንጂ ዳጣ ሁሌ ዳጣ ወይ ከአንቺ ምን እየሆንሽ ነው? የምርሽን ነው? እሺ አታርጊም እንዴ? ኧረ በኪድዬ ወይኔ አዋረድሽኝ። ወይኔ ስራሽን ይስጥሽ። ፊኛው ነው ግን የጮኸው እንደዚህ። እስኪ አፍሽን ዝጊ። ምን ሆነ? በፍጹም አልዘናጋ። በፍጹም ካሌብ እንኳን ተዘናግተውለት ነቅተው እየጠበቁትም የሚናደፍ እባብ ነው። እባብ። ልክ ነህ። እንደዚህ ትትናን በጣም አጥብቆ ከፈለጋት ግን ሴትነቷን ወይም ውበቷን አይ ካሌብ እኮ አውሬ ነው። ለውበትና ለፍቅር የሚማለል ልብ ፈጽሞ የለውም። ለነገሩ እንዳልከው ቢሆን ነው ይህን ያክል አውሬ የሆነው። እንዴታ! ለፍቅርና ለውበት የሚሳብ ልብ ያለው ሰው በፍጹም አውሬ ሊሆን አይችልም። በፍጹም። አዎ ልክ ነህ፣ አግኝተኸዋል። ቆይ ግን የዛች የሰው ጎደሎ ነገርስ? ማለት እሷንማ በካሌብ በኩል የሆነ ስህተት ሰርታ ካሌብን የማጠምድበት ቪዲዮ እስከማገኝ ድረስ እየመረረኝም ቢሆን ታግሻታል። ብቻ ካሌብን የሚያጋልጥ ነገር ላገኝ። ቆይ የምርመራ ሂደቱስ ህግ ያዘው ብለህ ነበር እንዴ? ምን ሆነሃል ጠበቃ? ያለ ምስክርና ያለ ማስረጃ ምንም ውጤት እንደሌለው ታውቀው የለም እንዴ አንተ? እሱማ ህግ ፍትህ የሚያሰፍነው በእነዚህ ሁለት ምሰሶች ላይ ጸንቶ ነው። አትታዘበኝና ጠበቃው፣ አንዳንድ ጊዜ ህግ እውር ይሆንብኛል። በቃ የሚታይ ማስረጃ ከሌለ የማያይ አይን ያለው አይን አልባ ነው። ተው እንጂ መድብል፣ በምወደው ሙያዬማ አትምጣብኝ። የእውነቴን ሙያ ትወደዋለህ? ይቅርታ ስሜታዊ ሆንኩኝ። ያጋጥማል። ለማንኛውም አምጣልኝ ያልኩ ቪዲዮዎች አመጣህልኝ? በሚገባ። ፍላሹ ይሄው፣ አደራ በስርዓት አስቀምጠው። መቼም ኮፒ እንዳደረግካቸው አምናለሁ። ስራ የጠበቃ አይደል እንዴ? ይልቅ አንተ ጋር ያሉትን ፋይሎች ሲመች ኮፒ አድርግና እንዲያቀብለኝ። እሺ፣ በቅርቡ አቀብልሃለሁ። እስኪ ለማንኛውም እቺን ያዛት። በፍጹም። ሌላውን ደግሞ ትራንስፈር አድርግልህ። እውነት? በፍጹም። ኧረ እንዴ! ኧረ እባክህ ያዝ። ጠበቃው ምን ሆነሃል? በፍጹም ይሄንንማ አልቀበልህም። አንተ እኮ ቤተሰብ አስተዳዳሪ ነህ። ገና ደግሞ ስራ አልጀመርክም። ደግሞ እኛ ቤተሰብ ሆነን የለም እንዴ? ደግሞ ለእኔ ስትል አንተ ህይወትህን ተው መድብል፣ ይሄ እኮ ለፍትህ ስንል ያደረግነው ዋጋ እኮ ነው። እሺ ያዝ፣ በቃ ግድ የለህም ያዝ። ኧረ እምቢ አይባልም፣ ያዝ። እንዴ ምን ሆነሃል? ምን ስራ አለህ አሁን? ስራ አለህ? ቋሚ ስራ ጀምረሃል? እንዲህ በቁም ካልተጋገዝን መቼ ልንተጋገዝ ነው? ቤተሰብ እያስተዳደር ልጆች አሉ፣ ሚስት አለ፣ ትዳር አለ። ግድ የለህም። ይሄ እኮ ቢያንስ ፍትህን ለማስከበር ያደረግነው ነገር እኮ ነው። ለዚህ ደግሞ ሂሳብ መከፈል አይገባውም። ግድ የለህም።
ምን ሆናችሁ ነው እያልኳችሁ እኮ ነው። ምን መሰለሽ ቅድስት እንትን እቺ ቀበጥ የሆነች ልጅ እኮ ፊኛ ፈንድታ ነው። ፊኛ ደግሞ እዚህ ምን ይሰራል? እሷ ጋር ድንገት እኮ ነው ሻንጣ ውስጥ ፊኛ ያገኘችና ነፋችሁ። እቺ ደግሞ ምንድነው ነገር የምታጣምሚው? ደግሞ ከመቼው ነው ቂጣችሁ የገጠመው? ኧረ እባክሽ እኔ ከማንም አልገጠመም፣ ራሱን ችሎ ነው ያለው። እኔ ያልኩት ከመቼው ተግባባችሁ ነው ያልኳችሁ። እንደሱ ለማለት ፈልገሽ ነው እንዴ? ከዛሬ ጀምሮ አሁን በደንብ ተግባባል። አዎ ነው። እኔማ ስጮሁ ምን ተፈጠረ ብዬ ነበር የመጣሁት። በሉ ያዝልቅላችሁ። ቻው። ወይ አንቺ ማትረቢ ልጅ አዋርደሽ ነበር። ይፋት ሚስጥሽ። ኧረ በእናትሽ ተኝ እንዴ! በቃ ምንድነው የምትጮህብኝ እንዴ? በቃ ሚስጥር መያዝ አልችልም። በቃ ተፈጥሮኝ ነው እንዴ? በቃ ነጠኛል እንዴ? ዳጣ ምን ሆነሻል? ሁልጊዜ እኮ ልጅነት የለም፣ እንደ ትልቅ ሰው ማሰብ አለብሽ እንዴ። እናትኛው ሲፈነዳ ደንግጥኩ። አማን ቀኒንጋ መሽቶ ሰላም ለሰው ልጅ በስቶ የአገር ልጅ ልቡ ከከፋ የፍቅር መልኩ ከጠፋ በምን ይተካል ቅንነት በምን ይመዘን ሰውነት። አማን ቀኒንጋ መሽቶ ሰላም ለሰው ልጅ በስቶ አማን ቀኒንጋ መሽቶ ሰላም ለሰው ልጅ በስቶ የአገር ልጅ ልቡ ከከፋ የፍቅር መልኩ ከጠፋ በምን ይተካ ቅንነት በምን ይመዘን ሰውነት። የአገር ልጅ ልቡ ከከፋ የፍቅር መልኩ ከጠፋ በምን ይተካ ቅንነት በምን ይመዘን ሰውነት። አማን ቀኒንጋ መሽቶ ሰላም ለሰው ልጅ በስቶ አማን ቀኒንጋ መሽቶ ሰላም ለሰው ልጅ በስቶ የአገር ልጅ ልቡ ከከፋ የፍቅር መልኩ ከጠፋ በምን ይተካ ቅንነት በምን ይመዘን። የትህትና ጉዳይ ተመልሶ ትኩረት ሆኗል። ታማሚው ታክሟል፣ ግን የእሱ አስፈላጊነት አልታየኝም። ካሌብም ይዘህ አስረክበኝ እያለኝ ነው። ቆይ ለምን ፈልጓት ይሆን? እሱ ለእኔም አልገባኝም። አቤት። ደብተርና እስክሪብቶ ፈልገህ ነው? ልስጥህ? የኔ ወጣባት ነው።
ጨነቀኝ። ተረጋጊ። ስራውን በሚገባ ሰርተነዋል። ልጆች መድረሳቸውን የሚያረጋግጥ ስልክ እስኪደርሰን ድረስ ግን በትዕግስት መጠበቅ አለብን። አሁን እኮ ምናልባት እንኳን የሆነ ችግር ቢፈጠር ችግሩ የኛ እንደሆነ ነው የሚታሰበው። መንገዱ አስተማማኝ መሆኑንና ለመሆኑን አረጋግጠን መላክ የራሳችን ግዴታ ስለሆነ የሆነ ችግር ቢፈጠር ተጠያቂዎች እኛ ነን። አሁን እንደምታውቀው የኢትዮጵያ መንገድ በየጊዜው ከፈታል ይዘጋል። ቆይ ምንድነው የምናደርገው? ይልቅ ይህ ነገር የተሻለ ሕክምና ሳያስፈልገው አይቀርም። ለምን አትታዩ? እሺ እታየዋለሁ። ጉድ ወርክ በሰላም ተጠናቋል። ፎይ በጣም ጨንቆኝ ነበር። ይህንን ስራ በአግባቡ ባላጠናቀቅ ኖሮ ካሌብ ቆራርጦ ነበር የሚገለኝ በአሁኑ። ለማንኛውም አካውንትሽን ቴክስት አድርግልኝ። ገብተሽ አረፍ በይ። እሺ በቃ በጣም አመሰግናለሁ። ሬሎ ቻው። ብታይ የኔ ልደት እንዴት እንደተከበረ። ኧረ እባክሽ በጣም ደስ ይላል። ዳጣዬ እኛን ግን ሳትጠሪ እንዴ? እኔም እኮ አላውቅም። ሰርፕራይዝ ነው እኮ የተደረጉት። ምን ስጦታ ሰጡሽ? ሰዎች እዩኝ እስቲ እንዴት ነኝ? አንቺ የሌለ በጣም አምሮብሻል። ዳጣዬ በጣም አመሰግናለሁ። አጉሽም ደግሞ በጣም ያምራል። ስሙኝ ደግሞ ይኸውላችሁ አሁን ቅድስት ትመጣለች። ልክ እሷ ስትመጣ ሁላችንም ከተቀመጥንበት ብድግ እንልና አንድ ላይ ሆነን ሃፒ በርዝዴይ ያልን እንቀበላታለን። እሺ ቆይ እሷ የት ሄዳ ነው ሁሉ ሰዓት? ወይ መድብል ደግሞ እንደዛ ሆነ ኩልቷን ከምታከብር ብዬ ነው። ያው ጸጉር ብዬ ለጸጉሯን ትሰራ ብዬ እሙማ ይኸውላችሁ ስትገባ በጣም መደንገጧ ስለማይቀር እናንተ ደግሞ በኋላ እንዳትሳሳቱ እኔ ልውጣና በእኔ ተለማመዱ። ሃፒ በርዝዴይ በሉኝ ይል እንዴ። ሃፒ በርዝዴይ ደግሞ ሊከብደን ነው እንዴ? ሃፒ በርዝዴይ እኮ ቀላል ነው። እየመጣች ተዘጋጁ እየመጣች። እኔ እኮ ግን ስጦታ ገዝቼላታለሁ። ምን ገዛሽላት? አይ ስጦታ አይነገርም። ዳጣ ማየት አይቀርም ስትሰጫት። እናንተ ግን ተሰሙ። ቆይ ግን ቀድማችሁ አትናገሩም ነበር እንዴ? ብሩክ ቆይ አንተ የልደቷን ቀን ስጠይቅ አላውቀውም እሷም አታውቀውም አላልከኝ እንዴ? መጣለች እየሰማሁ ነው። ወይኔ ተለይኩስ ለኩሽ አለም ለኩሽ። ቶሎ በል አስገባትሽ። ሁለት ያዙ። Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለአዲስ፣ መልካም ልደት ለቅድስት፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለቅድስት። To you, happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለቅድስት፣ መልካም ልደት ላንቺ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንቺ። እንኳን አለች የኔ ውድ በትችስ በጣም እንኳን ተወለድሽ። ረጅም ዓመት ኖሪት። እንኳን ተወለደ። Happy birthday, kiddies. Happy birthday, kiddies. Happy birthday. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Starting now, በፋኔ ቀለለች ገና በማለዳ ዘምራለች አንዴ
ኬክ ይቆረስ። እሺ፣ ግን ከመቆረሱ በፊት ከኔ ከውድቷ አንድ ስጦታ በረክትለት ደስ ይለኛል። በሁላችሁ እኔም ስጦታ አለኝ። ቆይ ላምጣ። ኧረ ኬኩን ትቁረስ እንዴ! መጀመሪያ ኬኩን ትቁረስ፣ ከዛ በኋላ ስጦታችሁን ትሰጣላችሁ። ይሻላል? አሃ ቁረሽ ቁረሽ። ሃፒ በርዝዴይ በሉላት አንዴ። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. 10 ዓመትሽ ነው? አይደለም። 40 ዓመትሽ ነው? አይደለም። ስንት ዓመትሽ? አይናገርም። አይ እሺ፣ አሁን ትፈቅዱልኛላችሁ? አሁን ስጪ። የኔ ውድት ታናሽ በጣም ነው የምወድሽ። ረጅም ዓመት ከጤና ጋር ኑሪ፣ ክፉ አይሽ። እሺ፣ ህይወትሽ የሰመረ ግን በአንደኛ ቀን ቆይ እኔም ላምጣ። እስከዚህ አምስት ይገባል። ይከፈት 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 ይከፈት። ኧረ ይከፈት። በጣም ነው የምወድሽ። እኔም ስጦታ አለኝ። ቆይ ልስጣት ለማኝ። የኔ ልጅ ሰርፕራይዝ ቅድስትዬ እንኳን ደስ አለሽ። ግን እኔ ይኸውልሽ ለልደትሽ ምንም የማውቀው ነገር የለም። ልክ ቤት ስገባ ይኸው ልደት ተዘጋጅቷልና ምንም ስጦታ አልተዘጋጀውም። በጣም ይቅርታ አድርጊልኝ። ግን 1000 ዓመት ኑሪ። እሺ እንኳን ደስ አለሽ። ቃል መገባት ብሩኬ ራሱ አያውቅም። ምን ላድርግልሽ? ባሌ